በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዐቢይ ጾም ስድስተኛ እሁድ ገብርኄር። በያላችሁበት ሰላም እግዚአብሔር ይብዛላችሁ። እንደምን ቆይታችኋል? ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ እጠይቃለሁ በእግዚአብሔር ፍቅር። እንደዚሁም ደግሞ የምክር አገልግሎት ለምትፈልጉ በነፃ ለሚሰጥ የምክር አገልግሎት እግዚአብሔር በረዳን ጸጋ እንድናገለግላት ተዘጋጅተናል። በስክሪኖቹ ላይ ባሉ ስልኮች በመደወል ልታገኙን ትችላላችሁ። ሌሎች ሰዎች ሰብስክራይብ እንዲያደርጉ፣ ስለ አገልግሎቱ እንዲያውቁ፣ እንድታካፍሉ፣ ሼር እንድታደርጉ አሳስባለሁ። አገልግሎቱ የእግዚአብሔር ስራ ስለሆነ እና ብዙ መደረስ ያለበት ነገር ስላለ እግዚአብሔር ለአገልግሎቱ እጃችሁና ልባችሁን ባሰፋና በዘረጋ መጠን መርዳት ከፈለጋችሁም ከወደዳችሁ በስክሪኑ ላይ ባሉት የባንክ ቁጥሮች እንድታስገቡ በእግዚአብሔር ፍቅር ለማነሳሳት አደራም ለመጣል እወዳለሁ። ገብርኄር ወይም ደግሞ ቅን ቸር አገልጋይ ማለት ነው። መነሻችን ወይም የዕለቱ ወንጌል የሚሆነው የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ ቁጥር 30 ነው። አነበዋለሁ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ፣ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የነዛ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኝ ነበረ፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ አምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኝ ነበረ፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ አምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህባት የምታጭድ ካልበተንህባትም የምትሰበስብ ጨካኝ ሰው መሆንክን አውቃለሁ። ፈራሁም፣ ሄጄም መክሊትህን በምድር ቀበርኩት፣ እነሆ መክሊትህ አለ። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁባት እንዳጭድ ካልበተንሁባትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር እወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት አለ። ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል ይላል። ስለ ቅዱስ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ለሁላችን መክሊት፣ አገልግሎት፣ ጸጋ፣ አደራ ሰጥቶናል። ያልተሰጠው ሰው የለም። አሁን እዛ ጋር ስለተዘረዘሩት 3 ባሮች አይደለም የምናነሳው። ምክንያቱም መጽሐፍ ቅዱስ ሕይወታችንን በማየት ራሳችንን እንድንፈትሽበት ነው የሚሰጠን ወይም መልእክቱ ይመጣልን። መክሊት ያልተሰጠው የለም። ለአንዱ 5፣ ለአንዱም 2፣ ለአንዱም 1። ደስ የሚለው ቃል እንደ አቅሙ ነው። እግዚአብሔር መክሊት ያልሰጠው ሰው፣ ጸጋ ያልሰጠው ሰው የለም። በአቅሙ ልክ በዛብኝ፣ ከበደብኝ፣ እኔ እኮ ከአቅሜ በላይ ነው እንዳይል እንደ አቅሙ ነው። ለአንዱ 5 ሰጠው፣ 5 መሸከም የሚያስችል አቅም አለው። 2 የተሰጠው ደግሞ 2፣ 1 የተሰጠው 1። ይሄ ያስፈልጋል። መክሊት የሰጠው ማንም የለም። ቁጥሩ መለያየቱ እንዳነሳ ነው የእያንዳንዱ ጸጋ፣ የአንዱ ጸጋ ከአንዱ ጸጋ ይለያያል።
ነገር ግን ጸጋው ቢለያይም ግን ጸጋው ባለቤት አንድ ስለሆነ ሽልማቱ አንድ ነው። 5 የተቀበለውም ሆነ 2 የተቀበሉት የተነገራቸው ቃል የተነገራቸው የማበረታቻ ቃል የደረሳቸው ሽልማት አንድ ነው። ምንድነው የሚለው? በጎ ታማኝ ባሪያ እሾምሃለሁ ወደ ጌታ ደስታ ግባ ነው። የመክሊቱ ቁጥር መለያየት ወይም ደግሞ መክሊቱ መብዛትና መስፋት ሽልማቱን ሁኔታ አልወሰነው። ሰጪም መክሊት ሰጪ እግዚአብሔር ነው፣ ሸላሚም እግዚአብሔር ነው። አያደላም፣ ለሁሉም እንዳቅም ይሰጣል። በነገራችን ላይ ግን እግዚአብሔር የሚሰጠው ጸጋ የሚያተርፍ ነው፣ የሚያከስር አይደለም። ሰማያዊ ጸጋ፣ የመንፈስ ቅዱስ ጸጋ ከእግዚአብሔር የሆነ ነገር በሙሉ ያተርፋል እንጂ አያከስርም፣ ይጨምራል እንጂ አይጎድልም። ተቀብሮ አንዱ የወሰደ ሰው ቀበረው ይላል። ተቀብሮ እንኳን አይበሰብስም፣ እንዳለች ወጣች። የእግዚአብሔር ጸጋ የሚጨምር እንደሆነ የማይጠፋ እንደሆነ እንመለከታለን። ይሄ ጌታ ለባሮቹ ሰጣቸውና ወደ ሩቅ አገር ሄደ ይላል። ያው ጌታ በዚህ ዓለም መጥቶ ስለኛ ኃጢአት ቀራንዮ ላይ መስቀል ላይ ደሙን አፍሶ ሞት ሞቶ ከሞትም ተነስቶና መዳናችን አትሞ በክብር ካረገ ተስፋ ከሰጠን በኋላ ያለው ቃል አለ እመጣለሁ እና ይመጣል። ይሄን የጌታን መምጣት ምንድነው? ይመጣል። ሲመጣ ግን ያው በማያምኑት ላይ ይፈርዳል። አምነው ግን ደግሞ በሰጣቸው መክሊት ባላተረፉት ላይም ይፈርዳል። አሁን ይሄ ሰው የተቀጣው ባለማትረፉ ነው። በሰጠው መክሊት ባለማትረፉ ነው። ወደ ውጭ ጣሉት፣ ለቅሶና ጥርስ ማፋቀት ወዳለበት ጣሉት ይገባል። እግዚአብሔር በሰጠን አደራ ሳንሰራበት ሆነ ብለን ፈርተን ተሸማቀን ስማችንን ጠብቃለን ሰዎች ስለ ወንጌል ብናገር ስለ ክርስቶስ ብናገር የሆነ ነገር ያመጡብኛል ብለን ከሆነ ነገ ዛሬ ዓለም መድረኳን ከፍታ ልታጨበጭብልን ትችላለች። ነገ ግን የምንቆመው በደገፉንና ልክ ነባሉን አቦ ባሉ ሰዎች ፊት ሳይሆን ብቻችንን ለስራችን መልስ ልንሰጥ ተቆጣጣራቸው ይላል። አካውንታቢሊቲ ተጠያቂነት አለ እና ይቆጣጠራል። እንዴት ኖርክ? እግዚአብሔር ዘመን ሰጥቶናል፣ አገልግሎት ሰጥቶናል፣ ገንዘብ ሰጥቶናል፣ ጊዜ ሰጥቶናል፣ ሙያ ዕውቀት ሰጥቶናል። በሰጠን እንዴት አድርገን ነው የተጠቀምንበት? ገንዘብ ሲሰጠን እኛ ለፍተን ደክመን ያገኘንበት የኛ ጥረት ማለት አይደለም። እግዚአብሔር ገንዘባችንን መክሊት አድርጎ ሰጥቶናል። ምን አረግንበት በገንዘባችን? እግዚአብሔር የሚከብርበት ነገር ምን ሰራንበት? የመምከር ጸጋ ያለን ሰዎች አለን። ሰዎችን መክረን ምን ያህል መልሰናል? የማጽናናት ጸጋ ያለን እሱ ሲናገር አቤት እሷ እኮ ሳጠናና የምንባል ሰዎች አለን። ምን ያህል ላዘኑ፣ ለተከፉ፣ ለተጎዱ ሰዎች አጽናንተናል። መስበክ፣ መዘመር የተለያየ ጸጋ እግዚአብሔር ሰጥቶናል። በዛ ጸጋ ምን ያክል አገልግላል ይቆጣጠራል። እንዴት ሰራህበት ብሎ ይቆጣጠራል። እንኳን የዘላለም አምላክ እንከን የሌለበት ጌታ አይደለም መንግስት እንኳን ስራ ከሰጠህ ከሾመ በኋላ ግምገማ ብሎ ቁጭ ያደርጋል። ስለዚህ ጥያቄ አለ ማለት ነው። በተሰጠ ኃላፊነት ምን ያህል ስራ አለኝ፣ ምን ያክል ሰርቻለሁ፣ ምን ያክል አትርፌያለሁ ብለህ እንድታስብ ነው። ተገምግመህ ታይተህ አዎ ስራ ካለፈ ትሾማለህ፣ ትሸለማለህ። ካልሆነም ደግሞ ያው በምድር ያለው ነገር ይከተልሃል። እንዲሁም በሰማይ አለ። እግዚአብሔር ይቆጣጠረናል። እግዚአብሔር አደራ ሰጥ ከጸጋ ጋር ነው፣ ከአቅም ጋር ነው፣ ከችሎታ ጋር ነው። ግን ፈቃዱ የኛ ነው። ፈቅደን ማገልገል አለብን እና ዛሬስ ቸር፣ ቅን፣ ታማኝ አገልጋይ ማን ነው? አንተ ነህ? አንቺ ነሽ? ማን ነን? የሚጎልን ካለ ዛሬ በሰጠን ድል ራሳችንን እንድናይ ያስፈልጋል። ራሳችንን እንድንፈትሽ። አዎ ቀን ሳለ ዛሬ በሕይወት ሳለን ለማስተካከል ነገራችን ለማረም ምን አለን? እድል አለ። ክብር ለእግዚአብሔር ይሁን። ስለዚህ በዚህ እድል ምን ማድረግ አለብን? መጠቀም አለብን። አለበለዚያስ አደጋ ነው፣ ይጠይቀናል። አዎ አሁን ባሮች ናቸው ይላል። እንግዲህ ባሪያ የጌታውን ፈቃድ ማድረግ እንጂ የራሱ ፈቃድ የለውም። ግን ይሄ ሶስተኛው ባሪያ አንድ መክሊት የተሰጠው ባሪያ
ምን ያለው? አንተ ክፉ ነህ፣ ጨካኝ ነህ፣ ካልዘራህባት የምታጭድ ካልበተንክባት የምትሰበስብ ነህ አለ። በእርግጥ አንድ ባሪያ ጌታውን በዚህ ልክ ይናገራል? አይናገርም። ንግግሩ አይደለም። አንዳንዴ እኮ ሳንናገር ውስጣችን፣ ዝምታችን፣ አለመታዛችን ስድብ ነው የሚሆነው። ስድብ ነው የሚሆነው። እዚህ ቲቶ 1:16 ላይ በስራቸው ይክዱታል። በአፋቸው አይክዱም እግዚአብሔር፣ ግን በምናቸው? በስራቸው። በስራው እግዚአብሔርን የሚሳደብ አለ፣ በስራው እግዚአብሔርን የሚያከብር አለ። አለመታዘዛችን፣ በተሰጠን መክሊት አለማትረፋችን ምንድነው? እየተሳደብን ነው። የሰጠኝ መክሊት የሚያተርፍ አይደለም። አታድክመኝ፣ አንተ ዝም ብለህ አምጡ የምትል ጨካኝ ጌታ ነህ ነው የምንለው በአፋችን፣ ይቅርታ በልባችን። ይሄ ስለዚህ እኮ ነው ሰነፍ ቃሉ መራራ ነው ይላሉ አባቶች። ሰነፍ ቃሉ መራራ ነው። አካሉ ብቻ ሳይሆን የሰነፍ አእምሮውም ሰነፍ ነው ይላል። ብነግድ በዚህ ዓለም እንኳን ውጤት ያለው ደፍሮ ለሚወጡ እንጂ አይ አንበሳ በመንገድ አለ፣ ብነግድ እከስራለሁ፣ ብዘራ አንበጣ ይበላውስ፣ ዝናብ ባይዘንብስ፣ እንዲህ አይነት ሰነፍ ነው። ገበሬ እንኳን ወሩ ሰኔ ሲቃረብ መሬቱን ይሰነጥቃል፣ ዝናብ ሲዘንብ መሬቱን እንዲቀበል ብሎ ይጠብቃል። ከዛም ደግሞ ሲዘንብለት ምን ያደርጋል? ይዘራል። መሃል ላይ ምናልባት ዝናብ ቢቋረጥስ ወፎች ቢበሉትስ አይልም። እግዚአብሔርን በመታመን ከሱ የሚጠበቀው መዝራት ነው። እኛም እንደዚሁ ነው። ባያምኑኝ፣ ባይቀበሉኝ፣ ቢሰድቡኝ፣ ቢነቅፉኝስ አትበል፣ ወንጌሉን ተናገር። የማያሳፍር ሰራተኛ ሆነህ ምን መሆን አለብህ? መገለጽ አለብህ። ስለዚህ ይሄ ስድስተኛው የዐቢይ ጾም ሳምንት አባቶች ስም ሲሰይሙ ወይም ቅዱስ ያሬድ ስም ሲሰጠው ገብረኄር ታማኝ ቅን አገልጋይ ነው። ራሳችንን እንድናይበት እንድንፈትሽበት ነው። አዎ ይሄ ክፍል ወይም ደግሞ የዚህ ቀን ስያሜ የሚያመለክተን ለአገልጋዮቹ ጸጋን የሚሰጥ ጌታ አምላክ በመታመን ለታዘዙት ባሪያዎቹ የከበረ ዋጋን ይሰጣል። ይሄ የክርስትና አደራ ነው። በተሰጠን አደራ ምን እንድናደርግ ያስፈልጋል? እንድንሰራ፣ እንድንበረታ ያስፈልጋል። ኃላፊነት የሚሰማን አደራ የሚከብደን ልንሆን ይገባል። ሰው እንኳን አደራ ቢለን ምን ያክል ነው የምንታመነት? እንኳን እግዚአብሔር። ስለዚህ ደካማነታችንን መቁጠር የለብንም። ሰጪው እግዚአብሔር በእኛ ውስጥ የሚሰራ እግዚአብሔር ትልቅ ነው። ሙሴ እኔ መናገር አልችልም፣ በፈርዖን ፊት እንዴት ቆማለሁ ሲል በትር ሰጠው፣ ኃይል ሰጠው። ፈርዖን ልትፈራው አይደለም፣ አምላክ በላዩ ላይ ገዢ ትሆናለህ አለው። ኧረ እሺ መናገር ደግሞ አልችልም አለ። ለእግዚአብሔር አፍን የፈጠረ እሱ አይደለም አለ። እግዚአብሔር በተሰጠን አደራ እንድንወጣ ያስፈልጋል። ብዙ ጊዜ ወንጌል አገልጋዮች በቤተክርስቲያናችን ዙሪያ ብዙ ሰው የሚፈራው ብዙ አገልጋዮች የሚፈሩትና ወደ ኋላ የሚሉት ትንሽ ነቀፋው ሲመጣ ወይ ደግሞ መናፍቅ ብባልስ፣ ብሰደብስ፣ የሆነ ስም ብለጠፍብኝ፣ ዋናው መባሉ አይደለም ሆኖ መገኘቱ ነው የሚከፋው። ልክ አይደለም የምንለው ነገር ሆነን አንገኝ እንጂ ከአናበልጥም። ጌታ እኮ ብሏል፣ ባለቤቱን በኤልዜቡል አጋንንት አለቃ ያደረበት ካሉት ቤተሰቦቹን ነው እንዴት ይሉታል? ሽልማት ልታገኝ ነው ድሮስ? ከሰማይ የመጣው ሽልማት ይበልጣል። አንዳንዱ እኔ ምን አረጋለሁ? ብዙ ህዝብ ነው አማምነው ብዙ ነው። ታዲያ እኔ በግሌ ምን አረጋለሁ? የግልህን ተወጣ። የግልሽን እግዚአብሔር የሰጠሽን አደራ ተውጭ እስከ መጨረሻው ድረስ። ለምን ብንል እግዚአብሔር ይጠይቀናል። እዚህ ሕዝቅኤል ምዕራፍ 3 ላይ ሕዝቅኤል ምዕራፍ 3 ከ17 እስከ 21 ላይ ምን ነው የሚለው? አንተ ጉቦኛ ነህ፣ ስለዚህ ኃጢአተኛው ከመንገዱ እንዲመለስ ንገረው ባልኩ ጊዜ ባትነግረው ደሙ ከእጅህ ነው ይላል። ከነገርከው ግን እግዚአብሔር አልጠይቅም ይላል። ይሄ ደግሞ አንዳንዴ በቃ ኢየሱስ ያድናል ብታመንመን አይነት ነገር አይደለም። በፍቅር በጸሎት በርህራሄ በማስተዋል ነው የሚነገረው እንጂ እንደው ከደም ዕዳ ለመዳን የሚደረግ አይደለም። እንደው ከዕዳው ይልቅ ሽልማቱ ስለሚበልጥ ለመሸለም
ቅዱስ ጳውሎስ እንዳለው እናንተ በሰማይ አክሊሎቼ ናቸው ሽልማቶቼ ናቸው ስላለ ወንጌልን በፍቅር በርህራሄ በማዘን ባለመፍረድ መንገር ያስፈልጋል። ይሄንም ያስፈልጋል። አንዳንዴ ወንጌል ለሚነግሩ ሰዎች እግዚአብሔር ጸጋውን ባበዛው መንገድ መናገር እኮ መልካም ነው። ነገር ግን ሰውን እየተቸን የራሱ የሆነውን ነገር እየነቀፍን አይደለም። በህይወት ቢመለስ ለኔ በሰማይ ሽልማት ይሆንልኛል ብለን በማሰብ ልንናገር ይገባናል። እና ወንጌልን ለመስጠት በሰጠን መክሊት በሰጠን አደራ ላይ እግዚአብሔርን ልናገለግል ይገባናል። አንቺ ጸጋ ምንድነው? ጸጋን ማወቅ ትልቅ ነገር ነው። ትልቅ ነገር ነው። እኔ አይመለከተኝም፣ ይሄ ትልቅ የሃይማኖት አባቶች ጉዳይ ነው፣ የፓትርያርኩ ጳጳሱ ወይ ደግሞ የአገልጋዮች ጉዳይ ነው ብለን ወደሆነ መንገድ የምንወስደው አይደለም። እያንዳንዱ አደራ ተሰጥቶታል። ያልተሰጠው የለም፣ ይጠይቅበት ሌላው ባይሰራ። አንቺ ግን በተሰጠህ ጸጋ በተሰጠህ መክሊት ልታተርፍበት ይገባል። ያለ ዋጋ የተሰጠንን ደግሞ ያለ ዋጋ በነፃ የተሰጠን በነፃ ስንሰጥ ነው። ምናልባት እኮ አንዳንዴ ወንጌሉን አገልግሎቱን ለጥቅም ልንጠቀም እንችላለን። እግዚአብሔር ዝም ይላል፣ ስለ ስሙ ክብር ይሰራል። ማቴዎስ 7 ላይ እንዳለው አላወቅኳቸውም ብሎ ይጥላቸዋል። ስሙ ግን ይሰራል። በነፃ በፍቅር በመሰጠት ክብር ባለመፈለግ እግዚአብሔርን በሚያስከብር ሁኔታ ብንአገለግል በመክሊታችን ብናተርፍ በሰማይ ሽልማት አለን። ምክንያቱም ይሄ ሁሉ ዓለም ያልፋል። ክብርም ዝናም ሰዎችም ቲፎዞም አጃቢም ያልፍና ራቁታችንን በፊቱ ስንቆም ያኔ ጌታ የሚጠይቀን በሰጠውሽ መክሊት ምን ያክል አትርፈሻል ነው የሚለው። ስለዚህ መጽሐፍ ቅዱስ እንድንጠነቀቅ ያስፈልጋል። ምክንያቱም ያተርፋል። ደግሞ መክሊት እንዳሉ ተቀብሮ ያልበሰበሰ ያልጠፋ መክሊት ሲሰራበት ደግሞ ያተርፋል። የሚገርመው የሚያተርፍ መሆኑን የምናየው መጣና ተቆጣጠራቸው ይላል። አተረፋችሁበት አላተረፋችሁበት፣ ከሰራችሁ አልከሰራችሁ አላለም። ለምን? እንደሚያተርፍ እንደማያከስር ያውቃል። ወንጌል አያከስርም። ወንጌል የሚያተርፍ ነው። ለዚህ ነው ቅዱስ ጳውሎስ ለጢሞቴዎስ ሲነግረው በሁለተኛ ጢሞቴዎስ ምዕራፍ 2 ላይ በሁለተኛ ጢሞቴዎስ ምዕራፍ 2 ከ1-3 ላይ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ካለው በኋላ ብዙ ሰዎች የመሰከሩትን ከኔም የሰማኸውን ይላል ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ማስተላለፍ ይፈልጋል። እግዚአብሔርን ጸጋ ይሰጠናል። መንፈስ ቅዱስ ከኛ ጋር ነው። እኛ ብቻ እንዘጋጅ። አንተ ቅን አገልጋይ ነህ፣ አንቺ ታማኝ አገልጋይ ነሽ። እግዚአብሔር በነገር ሁሉ ጸጋውን ያብዛልን። ሰላም ሁኑልኝ። ቸር ይግጠመን።